ሰጣችሁ የገባችሁ ወይም በጋብቻ የመጣችሁ ሊሆን ይችላል። ሌላው ግን ከምሬ ነው፣ ተጠንቀቁ። ሚስጥር ብላችሁ ከእናንተ አምልጧችሁ ከወጣ በኋላ ያንን ሚስጥር የሚጠብቅላችሁ ማንም ሰው የለም። የእናታችሁ ልጅ አይጠብቅም። የእናታችሁ ልጅ መውደቂያችሁን አትቆፍሩ። ምን በወጣችሁ ለምን ስትሳቀቁ ትኖራላችሁ? እናንተ ጋር ከሆነ እናንተ ጋር ነው። ሰው እኮ ዝም ብሎ ባየር ላይ እኮ ስለናንተ ሚስጥር አውቃለሁ ብሎ እኮ ለናንተው ሚስጥር የሚነግራችሁ ሰው እኮ አለ። እኔ ሰሞኑን የገባኛ ነው። ለራሳችሁ ሚስጥር ይነግራችኋል። የማያውቃችሁ ሰው ምንድነው? የት ነው ያወራሁት? እንደው እንዲህ አይነት ነበር እንዴ ብላችሁ እስኪገርማችሁ ድረስ ባየር ላይ አይቷችሁ አንድ ቀን ካፌ ቁጭ ብሎ ጠጥ እንኳን ነግራችሁት ነው የምነግራችሁ። ቁጭ ብላችሁ የማያማከራችሁት ሰው አያድርስ ነው። በቃ ክፉ ቀን አይቅጠማችሁ። የመረጃው ማለት እግዚኦ እንዴ ልጅ እኔ አንድና እኔ ማቀው እንዴ አይነት ይሄ መንፈስ ነው እስክል ድረስ ይሄ መረጃው ማለት አንዷ ትላለች ሁለት ልጅ ከኔ ወልዷል፣ አንዷ ትላለች ስሙ ሰንበዲ ነው ትላለች፣ አንዷ ትላለች አረፍቄ እሱንማቱ እሱን ጉዳይቶ በዚህ ስልክ ካላገኘኝ ይሄንን ያክል እንደው በሰው ልጅ ህይወት ላይ በዚህ ደረጃ በድፍን ጭንቅላት የሚመጣስ ይሄ ሶሻል ሚዲያ እብደት ነው ያየሁት። ያልከፈትኩት 200 ምናምን ትናንትና በሆነ አጋጣሚ ስልክ ከፍተን ያወራሁኝ ከሰው ጋር መክፈት ጀመርኩኝ። እግዚኦ ነው ያልኩት። እግዚኦ ይሄ ሁሉ ሜሴጅ እንኳንም ቀድሞ አልከፈትኩትኝ። እኔ ብዙ ጊዜ ሜሴጅ አላይም። ስለዚህ አሁንም ደግሜ የምናገረው በተቻለ አቅም የእናንተ የሆነ የእናንተ ነው። ቴንክ ዩ ለከነከ ኮፒ ምን እንደሆነ ታውቃለህ? ከአንድ ነገር እኔ ያላስኩትም ሚስጥር ማንም ሰው በሆነ ነገር ልክ እንዳልኩ የሆነ ትንሽ ነገር ከተገኘ በዛ አንተ በቃ ሁልጊዜ ምንድነው አንተ ሰክተክ ፈርተህ እንድትኖር ነው ሰው የሚያደርገው። 59 እኮ ነው ከ25 አይ እኔ እንጃ። እኔ የምሬ ነው። በዚህ ደረጃ የሰው ልጅ በውርደት ሊኖር አይገባውም። በዚህ ደረጃም እንደው በቃ ካላወቅን አላወቅን። ሰዎች የራሳቸው ሚስጥር ካላቸው ያ ሚስጥር የነሱ ነው። ምን አገባን እኛ ለማወቅ ጉታችን። ወደን መሰለክ ጥጋችንን ይዘን የምንኖረው ወደን መሰለ የኛ ምላስ ክፉ ነው እኮ በጣም ከባድ ምላስ ነው ያለው። ዳን እኔ አሁን ወደ 3 ነው ምናምን ስልክ አይ እኔ እኮ አላውቀውም ፍቄ የተጻፈው ኮመንት ያስጠላል፣ የተነገረው ያስጠላል። ደውለው ደግሞ ይቅርታ በቃ ፍቄ ወይኔ እንደዚህ አልመሰለንም አይ እኔ እኮ አላውቀውም ሰዎች ሲሉ አናዶኝ ነው። ምን ማለት ነው? እንደው የሞት ፍርድ የሚያስፈርድ ጉዳይ እጃችሁ ላይ የመጣው ሰዎች ስላሏችሁ ሰው ላይ ሞት ትፈርዳላችሁ ማለት ነው? ሰዎች ስላሏችሁ ሀበሻ እኮ እንዲህ ነው። እቂ እንዴት ዋልክ? ሰላም ዋልክ? ሰላም ነሽ? እንዴት ነሽ? አለን አልሐምዱሊላህ። የሀበሻ ነገር እኮ እንዲህ እኮ ነው። በቃ የሆነ ነገር እንትን ሲል በዛ ላይ ተነቶ ይላል። ከዛ ደግሞ ተመልሶ ወረን እንጃ እንደው ማሰብ አንችልም እንዴ እስክትል በዛ ቪዲዮ ራሱ ካየኸው ማለት ነው አንደኛ ሁለተኛ ሶስተኛው ላይ ያለው 100% በምትለው አይን ብላሻ እንደዚህ ያለ በቃ ሁሉም ለሱ ያውቆመ ነበረ። በመጨረሻው ላይ ማለት ነው መጀመሪያ በቃ በተነዳበት በቃ በኮሜንቱ በሞቀበት ብቻ አይቶ ኮሜንት የሚጽፍ ህዝብ ነው የኛ ህዝብ። አስቦ አሰላስሎ ምን ይሁን ምንድነው ምናምን እኔ እንጃ አንልም። ለምን እንደሆነ አላውቅም። ሚዲያ ላይ ከቀረበን በኋላ ያው የሂደቱ ይወስናል። ሚዲያ ክብደቱ ያ ነው። ብዙ ጊዜ ሰዎችን ሚዲያን እንደ ጦር መሳሪያ መጠቀሚያ ነው። ፍሩ፣ ትክክል አይደለም፣ አራተኛ መንግስት ነው የሚባልበት ለምን ፐብሊክ ከወጣ በኋላ የሰው ልጅ ላይ ከደረሰ በኋላ ሰው በራሱ ሚዛን ይመዝናል፣ በራሱ መንገድ ነው የሚያስቀምጠው። ያ ቀላል አይደለም፣ ያ ቀላል አይደለም። ግን እኔ በማላውቀው ሰው አንድ ሰው ተነስቶ ማላውቀው
ወይስ ጉድ ወይም ደግሞ አልወይም በሷ ላይ ጥላቻ ስለተናገረ እኔ ተደርቤ ጠላት ሆኜ የምገኝበት ለምንድን ነው? አሁን ስሜታዊ ሊያደርገን ይችላል። የሆኑ ነገሮች የምንሰማቸው ነገሮች ጫና ሊያመጡ ይችላሉ። ግን ድፍን ባለ ጥላቻ ውስጥ ስንገባ ምክንያት አልባ ስንሆን ደግሞ ጥላቻችን ያናድዳል። ምክንያት አልባ እኔ ደግሞ የገረመኝ ማለት ነው በጣም የገረመኝ ወይኔ አብሯቸው በላን የሚሉ የምናውቀው የሚሉ በእንደዚህ የዚህን ሀገርን የሚያውቁ ልክ እንደ አዲስ ነገር ማለት በቃ የሆነ ኬዙን እነሱ አጥኚ የመሰለ ኮስሎ የሚያወሩት ወሬ የወረደ በእውነት ትላልቅ ሰዎች የሚባሉ ብለህ የምታስባቸው ማለት ነው የወረዱ እዚህ ያሉ ሰዎች ናቸው ያናደዱኝ። ከሁሉም ማለት ነው አይቼው ነበር። እኔ እኮ እሱ ስለነሱ በጣም የወረደ በጣም ከዛ በላይ የሚያውቀው ምስጢር ይኖራል። ግን እሱን እዚህ ጋር ስላገኙት ብቻ ከሌት መተው የሚያወሩት ወሬ በቃ እዚህ ያለ ጻድቅ አስመስለው እንዴ ስለአንዳንድ ሁላችንም እኮ ቢወራ እዚህ ጋር ጉድ የሌለበት የለም። እኔ እኮ እነዚህ አውሬዎች ራሱ የተሸከሙት የራሳቸው የሆነ ጉድ ይኖርባቸዋል። ግን ፎቶ ሳያስቀምጡ ገብተው እኔ ከሌነኝ እንዲያቃለው ምን አገባኝ እስኪ እኔ ለኖሮ ምን አምጥቼላቸው ነው እኔ እዚህ ላይ እነሱ ለሰጡኝ እነሱ ላበሉኝ እነሱ ላጠጡኝ እነሱ ላሮሩኝ የሀበሻ ምቀኝነት እነዛ ሰዎች በቤታቸው አላህ በላይ አግባ ወላሂ የያዙት ነገር ሁሉ አላህ ምን ያርግባቸው። ረፊ አትርገሚብኝ እኔ እማሪ በፍጹም ፍቄ ወላሂ እኔ በጣም ነው ያናደዱኝ። ምን እስኪ ለኖርዌይ እኔ እኮ ይኸውልህ ምን አምጥተውላቸው ነው እሱ ላገኘው እሱ ለኖረው ይሄንን አንገላተው ልጅ ከአባት ጋር ለይተው እንዴ እርግማን ይቆይ። በነገራችን ይኸውልሽ አንዳንዴ እኔ ብዙ ጊዜ ምን እላለሁ መሰለሽ መጥፎ ነው ዘር ነው የዘራነው ነው አይደል? እንዴት እንቅልፋቸውን ይተኛሉ? እንዴት ደስ ብሏቸው በልተው ጠጥተው አመት ባልን ያከብራሉ? ይሄንን ልጅ እዛ ጥለው እንባውን እያዩ እንደዛ የፈለገ እንዴ ያልዋሸ ማን አለ? 100% በታዳሜ እንዲሆንኩ የምትለው ሁነው ነው እንዴ? የራሳችን ጉድ አስቀምጠን ሰው ሚዲያ ላይ ስለወጣ ብቻ እስኪ ምንድነው የተጠቀሙት? ይሄ ልጅ መጀመሪያ ለሀገር ሸክም ነው ያደረጉት። ኧረ እኔ እንጃ ምንድነው የተጠቀሙት? እንዴት ነው የሚተኙት? እንዴት ነው ቅርብ የሚወስዳቸው? እኔ እሱ ነው የሚገርመኝ። ወደ እሷ እንሂድ። ያው ስሜታዊ ስለሚያደርገን ወደ እሱ እንሄዳለን። ጉኒት ቱር እንኳን አደረሳችሁ። መልካም አዲስ ዓመት። አዲሱ ዓመት ፍቅርና መልካም ነገር የምናወራበት መልካም የምንሰማበት ሁላችን እጅ ለእጅ ተያይዘን ከፍ ብለን የምንገኝበት ያደርግልን። የመጀመሪያው መቼም አዲስ ዓመት አይደለ መልካሙን የምንመኝበት ይሁን ነው ብለው እኔ አላወራሁም። እንዲህ ማውራት አልፈልግም ነበር፣ ግን ከማን ጋር ነው የምትበላው? ማነው? ገብቶኛል ገብቶኛል። አስተጊዳ ምን አለ መሰለሽ ጥንቃቄ። እሺ ማንን ነው ማምነው? ማንን ነው አሁን አንተ እኔ ማለት ነው ምስጢራችሁ አታውሩ ስትል ለማንም ወጥተህ እኮ እንዲህ ነኝ ብለህ አታወራም። ያ ሰው ወይ ጓደኛ አድርገኸዋል ወይ እንደ ቤትህ አድርገኸዋል ወይ እሱም ደግሞ ከዛ ከኔ የበለጠ ጉድ ነግሮኛል። ገባ? በዛ ሰዓት እንደ ቤተሰብ እንደ ሀገር እዚህ ሀገር እህት ወንድም አይደለም ይዘህ የምትመጣው። ገባ? እንደ ጓደኛ ብለህ ታወራለህ። ያንን ግን እኔ ወላሂ ሀበሻ አስጠላኝ። ሀበሻ ማመን ነው እንትን ያለኝ ባሳዱ እስከ ጊዳ ኦኬ። እና ማንን ነው የምታምነው? ከማን ጋር ነው የምታወራው? ገባ? ዝም ብለህ እኮ መጥቼ እኔ ከሊት ነኝ እንደዚህ ወሽቻለሁ እንዲህ ነኝ ብለህ አትናገርም እኮ። ግን እንደ ቤተሰብ አድርገህ የምታየው ብዙ ሀበሻ ይኖራል። ቤትህ የምትጠራው የምታገኘው ስደት ያፈራልኝ ወንድሜ እህቴ ብለህ ትኖራለህ። ያንን ሁሉ እኮ ሊጠፋ ማለት እኮ ነው። ያንን እኮ ማድረግ አትችልም ማለት ነው። ያለው እንትን ነው እንደዚህ እስቲ ተጠቅጥቀለ ማለት አሁን እኔ አንድ ሰው አገኘሁኝና እዚህ ጋር በአማርኛ ስታወራ ወንድምህ እህትህ እንዳገኘህ ቤትህን ተጠራርተህ ወንድም ሆነህ በልደት ተሰባስበህ በለቅሶ ተቃብረህ በችግር ተጋግዘህ እንደዚህ እንትን የሚያቀህ እንደዚህ መጥቶ ደግሞ በአንተ ሊጎዳ ካደረገ ይሄ ኑሮ አይደለም። በእውነት ኑሮ አይደለም። በጣም ነው የሚያስጠላው። ማርያምዬ አንድ ነገር የሰው ልጅ መቼም ካለ ሰው አይኖርም። ሰው ለሰው መድኃኒቱም ነው።
አጥፊውም ነው። ይሄ በህይወታችን ውስጥ የምናውቀው ትልቁ ጉዳይ ነው። ምን በርጓለው ወድቆሎ ሰው ስሜታዊ ከሆንኩኝና አትቀደም ከተቀደምክ ሙሲባ ነው ወላሂ። እንዲህ ያደረገ የለፈለፈ ሁሉን ጉድ አለብን። በቃ እዚህ ሀገር መንግስት ላበላን ላጠጣን አንጉዳቸው፣ መጥፎ ነገር አንስራ፣ በሀገሩ ላይ ሰርተን እንለወጥ። በቃ ለምን እንመቀኛለን? ምቀኝነት ለምን እንዴ? እና ይኸውልሽ እና ቀዝቅዘውና አንድ ቀን ቶፒክ አድርገን በደንብ የልባችንን እናወራለን። አንድም አዲስ ዓመት ነው፣ አትናደጂ። ዓመቱ ሁሉ ንዴት እንዳይሆን ደስታውን እናስብ። አሁን የሚገቡን ብዙ ነገሮች አሉ። አብሶ የዳኒ ጉዳይ በብዙ መንገድ አብሶ በዓላት ነው ቤት ቁጭ የምንልበት። ክሪስመስ ታይም እስከ አዲስ ዓመት ረጅም እረፍት ያለበት ጊዜ ነው። ነገሮች የሚብላሉበት፣ አይምሯችን ብዙ ነገር የሚያስብበት፣ ጠረጴዛ ሙሉ ሞልቶ ያለውን ነገሮች ሁሉ የምናስተካክልበት ነውና ያን ሰዓት የተቸገረ የተራበሰ ወላሂ ከስንት ቦታ እየተደወለ ነግሬሃለሁ። ቪዲዮ ምኑም ሲለቅ እንዴ አዎ ማነው ስም ያልቀየረ ማነው? በድሮ ጊዜ ኦፍ ኮርስ አሁን ሲስተሙ ሳይስተካከል ማነው እንትን ያላል? ጭራሽ ቤተሰብ የሆነ አብሮህ የተማረ አብሮህ የጠጣ ወይኔ ኧረ እውነት ልብ ጥሩ ልብም ያለው ሰው ልቡን የሚገል ጉድ ነው የተፈጠረው በዚህ ልጅ ላይ በእውነት እኔ ኧረ በጣም ያሳዝናል። ወይ እሺ ስሜታዊማ ሆንኩኝ። ያኔ ብዙ ጊዜ እኔ ኮሜንት መጻፍ ነው እንጂ ሌላ ነገር እንትን ማለት አልፈልግም። በዚህ ወንድማችን ግን እኔ ልቤ ተሰብሯል በእውነት በጣም ተጠራጣሪም እስከሆን ድረስ አትቀደም። እኔ እኮ የሱ ጉድ የሚያመጡ 100 ጉድ አለበት። እኔ ዳኒ እዚህ ኖርዌይ ውስጥ ሲኖር የስንቱ ጉድ የስንቱ ነገር የሚያውቀው ነገር ይኖራል እኮ። ሁላችንም እንተዋወቃለን። እኔ አንዳንዴ ምን እላለሁ መሰለሽ፣ ሰዎች ይመጡና እንደ አንተ 24 ሰዓት ሙሉ እዚህ እንደ 24 ሰዓት ሙሉ ካዩኝ እነሱ 24 ሰዓት ምን ይሰራሉ? አንዱ ይመጣል እዚህ ቦታ ምን ትሰራለህ ካለኝ ይሄ ቦታ ለአንተ ብቻ የተፈቀደ ለመሆኑ እርግጠኛ ነው ወይ? እኔ እዚህ ቦታ ለመገኘት የሚያንሰኝ ምንድነው? እኔ መልአክ ነኝ ወይ ሰይጣን ነኝ? ሰው ከሆንኩኝ አንተ የተገኘበት የመገኘት ግዴታ አለብኝ። በዚህ ምድር ላይ ሰው ሊገኝ የሚገባው ቦታ ላይ የሚገኝ ማንም የሰው ነው። በቃ ማንም ሰው። ከዛ ውጪ ግን ሰዎች ያደረጉብንን ሰዎች የሆኑብንን ክፋታቸውን፣ የሰዎቹን ምቀኝነት፣ የሰዎቹን የማይሆን ስሜት እናውራ ካልን ያ ትክክል አይደለም። ለምን በእነሱ ልክ እየመዘኑ ነውና እነሱ ጫማ ላይ እያስቀመጡን ነው። ብስጭታችን፣ ንዴታችን ወይም ደግሞ የነሱ መስመር ባለበት ሁኔታ ላይ እኛም እንድንገኝ እያስገደዱን ነው። ይህንን በተመለከተ በተቻለን አቅም ነገሮች ባሉበት ሁኔታ በይበልጥ እንዲህ አይነት ሺዎችን እናቀዝቅዛቸው። የበዓል ወሬ እናውራ፣ እንኳን አደረሳችሁ እንባባል፣ ነገሮችን በጣም በቀላሉ እንነጋገራቸው። ወደዛ እንድንሄድ የሚገፋፉን ሰዎች አሉ። አይታችሁ ከሆነ 15 ስድብ ጽፎ አንድ ካልመለስኩለት 16ኛው ላይ ሲረግብ አየዋለሁ። ምክንያቱም በቃ እንደማልመለስለት እርግጠኛ ሆኗል ማለት ነው። ብሎክ ሳላደርጋቸው ቶች የምተዋቸው ሰዎች አሉና 17 18 ብሎ 20ኛው ላይ ሲጽፍ ወይ በሆነ ሐሳብ ይስማማና ልክ እኮ ነው ፍቄ ይላል። ኦልሞስት 16 ጊዜ ተሳድባል። አሁን ልክ ነህ አትበለኝ አልለውም። ምናልባት በሱ ላይ የፈረዱ በሱ ላይ የወሰኑ ሰዎች አሊያም ደግሞ እርስ በርስ ተጠላልፈው የወደቁ ሰዎች ሊባን ነው የሚገባበት ወይም ደግሞ አሃ ለካ ይሄም ነገር የሚባልበት ነው። እኔ ለራሱም ብየዋለሁ። ነግ ነው ዛሬ ብቻ አይደለም ነገም ነው። ነገ ደግሞ ምን ይፈጠራል ነው ጥንቃቄ የሚያስፈልጉ ልብህ ንጽህና፣ ነገሮችን አርቆ ማየት፣ በብዙ ነገር ላይ መጠንቀቅ ነው። አንዳንዴ በጣም በየዋህነት የምታደርጉት አለ። በጣም የዋህነት ኦቨር የሆነ በቃ ቅንነታችሁ መልሶ ለሌሎች ሰዎች ክፋት እንዲያስቡባችሁ የሚያደርጋችሁ በጣም የእናንተ የዋህነት ወስዶ እንዲቀብራችሁ የሚያደርጋችሁ አለ። ብልጥ ስትሆኑባቸው ደግሞ እናንተን ክፉ፣ መሰሪ፣ ምቀኛ የሚያደርጉ ሰዎች አሉ። አጠይቁን የሚሉ ሰዎች እኮ መተውብን ነበረ። አጠይቁን፣ ከሰጠ ስጠን፣ ካልሰጠ የራስህ ጉዳይ። ለምን
እነሱ ያዙትን ታሪክ አውጥተው ከተናገሩ ሌላ ችግር ይመጣል። እንዲህ አይነት ነገሮች አሉ። አሁን በዳኒ ጉዳይ ላይ ህጋዊ በሆነ ፕሮሰስ ነው ያለው። ከዚህ በኋላ የሚሄደው ህጋዊ ነው። ራሱ ካላበላሸው የትናንቱን መስመር የማይገባ ከሆነ ከዚህ በኋላ ከህግ ጋር እያወራ ይሄ ቢሆን ይሄ ነው። የህግ ባለሙያ ሲያማክራችሁ ግራ ቀኝ እያየ ነው። በዚህ መንገድ ብትሄድ ይሄን ታገኛለህ፣ ይሄን ብታደርግ ይሄን ታጣለህ፣ ይሄ ውሸት ዋጋ ያስከፍላል፣ ይሄኛው መንገድ ከባድ ነው እያለ ነው የሚነግራችሁ። እንደ ቀላልም አይደለም የሚያወራችሁ። ትናንትና 2 ወይ 3 ነገሮችን ለመወያየት ከ4 ሰዓት በላይ ቁጭ ብለው አውርተዋል። ኦልሞስት ወደ 5 ሰዓት የሚሆን